በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት በዓታ ለማርያም ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ እንዲሁም በየዕለቱ የምንለቅላችሁን መንፈሳዊ ትረካዎች፣ ገድላት፣ ድርሳናት እንዲሁም ስንክሳሮችን ወደ እናንተ የምናደርስ መሆኑን እናሳውቃለን። ከዚህ በመቀጠል የእናታችን የቅድስት በዓታ ለማርያም ታሪክ እንዲህ በማለት እናሰማለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። በእስራኤል ምድር በነገደ ይሁዳ የዘር ሐረግ ውስጥ ኢያቄምና የተባሉ ደጋግ ባለትዳሮች ይኖሩ ነበር። እነርሱ በእግዚአብሔር ፊት ሁሉን ነገር የሚያደርጉ ታማኝና ጻድቃን ነበሩ። ሀብታቸው፣ ንብረታቸውና የሕይወት ምቾታቸው በምድር ላይ የጎደለ ባይመስልም በልባቸው ውስጥ ግን የሚያቃጥል አንድ ትልቅ ክፍተት ነበረ። እግዚአብሔር ለቤት እንዲሰጣቸው የዘራቸውን አሻራ የሚያሳርፍበት ልጅ እንዲሰጣቸው ረጅም ዓመታት በጸሎትና በምጽዋት ተጉዘዋል። በዘመኑ የነበረው ሕግና የሕዝቡ አስተሳሰብ ግን ለእነርሱ ከባድ ነበር። ልጅ የሌለውን ሰው የተረገመ፣ እግዚአብሔር የጣለው ብለው ይገፉትና ያሳድዱት ነበር። ኢያቄምና ሐና በሰዎች ዘንድ ሲወቀሱ፣ በመቅደስ ሲገለሉ ለዓመታት ኖሩ። ይህ ግፍና ሐዘን ግን በልባቸው የነበረውን እምነት አላደከመውም። ይልቁንም ወደ ፈጣሪያቸው ይበልጥ እንዲጠጉም አደረጋቸው። አንድ ቀን የኢያቄም ልብ በሐዘን ተሰበረ። ወደ ተራራ ወጥቶ ለ40 ቀናት በጾምና በጸሎት ተቀመጠ። ሐናም በቤቱ ሆና የአብርሃም አምላክ የይስሐቅ አምላክ ሆይ፣ የሰማይና የምድር ፈጣሪ ሆይ፣ የሰው ልጅ ሁሉ የለመነህ የጠየቀ አምላክ ሆይ እኔንም አስበኝ ስትል መራር እንባ ያለቀሰች ትለምን ነበር። ድንገት ዓለም ሁሉ በጸጥታ በተዋጠበት ሰዓት ከሰማይ የመጣ ብርሃን በሐና ፊት ላይ አበራ። የሰማይ መልአክ ቅዱስ ገብርኤል በክብር ተገለጸላት። የፍርሃትና የደስታ ድምፅ በአንድነት በቤት ውስጥ አስተጋባ። መልአኩም እንዲህ አላት፣ ሐና ሆይ እግዚአብሔር ጸሎትሽን ሰምቷል፣ እንባሽን አይቷል። ከወገብሽ የሚወለደው ልጅ የዓለም ሁሉ መዳኛ፣ የሰማይና የምድር ንጉሥ የሚወለድበት ማኅፀን ይሆናል። ይቺ ልጅ የፍጥረት ሁሉ መጠጊያ፣ የጽድቅ መኖሪያም ትሆናለች። በዚያን ቅጽበት የሐና ልብ በልዩ ደስታ ተመላም። የረጅም ዓመታት ሐዘን፣ የሰዎች መናቅና የብቸኝነት ስሜት ሁሉ እንደ ጭጋግ ተገፈፈም። በቤቷ ውስጥ ትልቅ ተስፋ ተዘራ። ኢያቄምም ከራቀው ተራራ ሲመለስ እርሱም ተመሳሳይ ብስራት እንደተቀበለ ሲያውቁ ያ የድሮ ሐዘን ተቀይሮ የደስታ መኖሪያ ሆነ። እነርሱ አላወቁትም ነበር እንጂ ዓለም ለዘመናት ስትጠብቀው የነበረችው የብርሃን ንጋት በዚያች የጽድቅ ባለትዳሮች ቤት
ውስጥ መውጣት ጀምራ ነበር። ያቺ ልጅ የምትወለድበት ቀን የሰው ልጅ ሁሉ የመዳኛው ቀን መጀመሪያ እንደሆነ የሚያውቀው ፈጣሪ ብቻ ነበር። የመላኩ ብስራት በኢያቄምና በሐና ልብ ውስጥ እንደ እሳት ነደደ። ዓመታት በሙሉ በእንባ የተዘሩት የጸሎት ዘሮች አሁን ፍሬ የሚያፈሩበት ጊዜ ደረሰ። ሐና እንደተነገራት በታላቅ በረከት ጸነሰች። ይህ ጽንስ ግን እንደ ተራ የሰው ልጅ ጽንስ አልነበረም። በመንፈስ ቅዱስ የተለየ ለታላቅ ዓላማ የተመረጠ የቅድስና ማኅፀን ነበር። ሐና በተጸነሰችበት ወቅት በዙሪያዋ የነበረው ድባብ ሁሉ ተቀየረ። እንደ ቀድሞው የሰዎች መናቅና የጎረቤቶች መሳለቂያ አልነበረችም። ይልቁንም በቤቷ ውስጥ አንድ አይነት ረቂቅ ሰላምና የደስታ መዓዛ ይፈስ ነበር እንጂ። በሕይወቷ ውስጥ ለመጀመሪያ ጊዜ የብቸኝነቷና ደመናዋን ተገፎ የደስታዋ ፀሐይ ወጣች። ኢያቄምም ቢሆን ደስታው ወደር አልነበረውም። ያ በጾምና በጸሎት ያሳለፈው ረጅም ጊዜ አሁን በምስጋናና በዝማሬ ተተካ። ሁለቱም ባለትዳሮች ልጆቻቸውን በጉጉት ይጠባበቁ ነበር። በተለይ ሐና የምወልዳት ልጅ ለእግዚአብሔር ቤተ መቅደስ አገልግሎት የምትሆን ናት በማለት በልቧ ውስጥ ስለቷን ታድስ ነበር። በመጨረሻም የተስፋው ጊዜ ተፈጸመ። በወርኃ ታኅሣሥ በሰባተኛው ቀን ያች ዓለም ሁሉ ስትናፍቃት የኖረችው የብርሃን ንጋት በኢያቄምና በሐና ቤት ተወለደች። የልደቷ ቀን እንደ ተራ ቀን አልነበረም። በሰማይ ያሉ መላእክት በአንድነት ተሰብስበው በምድር ላይ የጽድቅ መገኛ የሰው ዘር ሁሉ መዳኛ የሆነችው የጌታችን እናት መወለዷን በደስታ አወጁ። በዚያች ዕለት የቤተሰቡ ደስታ ወደ ጎረቤቶቹና ወደ ዘመዶች ሁሉ ተስፋፋ። ሐና እንደወለደች ስሟን ማርያም ብላ ጠራቻት። ይህ ስም ማዛ ወይም ማርታ መሪ ማለት ሲሆን ለዓለም ሁሉ የሕይወት ማዛ የምትሆን እንደሆነች በምሳሌነት ታውጇል። ኢያቄምና ሐና እጃቸውን ወደ ሰማይ ዘርግተው ፈጣሪያቸውን አመሰገኑ። ጌታ ሆይ እኛን ከውርደት አውጥተህ ክብርን ሰጠኸን፣ የልባችንን መሻት ፈጸምክልን በማለት በታላቅ ምስጋና ከበሩ። ማርያም ገና በጨቅላነቷ ከሌሎች ልጆች በተለየ መልኳ ልዩ፣ አኳኋኗ ሰማያዊ ነበር። እናቷ ሐና ለ3 ዓመታት ያክል በከፍተኛ ጥንቃቄና በፍቅር በቅድስና በጸሎት አሳደገቻት። በቤቷ ውስጥ የምትታየው እያንዳንዷ እንቅስቃሴ የሰማያዊት ንግሥት መሆኗን የሚያረጋግጥ ነበር። ሕፃኗ ማርያም እናቷ ሐና ስትጸልይ አብራ ትጸልይ፣ ስትሰግድም አብራ ትሰግድ ጀመር። በቤቱ ውስጥ የነበረው ድባብ ከመሬት በላይ ያለ የሰማይ መኖሪያ ይመስልም ነበር። እቺ ጨቅላ ሕፃን ወደፊት የሰው ዘርን ከሞት አድና ወደ ሕይወት የምታመጣው የጌታ ማደሪያ እንደምትሆን ማንም አላወቀም ነበር። ነገር ግን ሰማያዊው ጥበብ በእርሷ በኩል በሥራ ላይ ነበር።
ማርያም በወላጆቿ ቤት ያሳለፈቻቸው 3 ዓመታት እንደ ብልጭታ አጭር፣ ነገር ግን በመንፈሳዊ ብስለት የተሞሉም ነበሩ። በሕፃንነቷ እንኳን የምታሳየው የረቀቀ ሥርዓት፣ የትሕትናዋ ጥልቀትና የእይታዋ ንጽሕና በአካባቢዋ የነበሩ ሰዎችን ሁሉ ያስደምም ነበር። ሐናና ኢያቄም ያችን በረከት ተቀብለው ያሳደጉት ልጅ አሁን ለእግዚአብሔር ቤተ መቅደስ የምትሰጥበት ታላቁ ሰዓትና ጊዜው ደረሰ። ስዕለታቸውን ለመፈጸም የወሰኑበት ቀን ሲደርስ ቤቱ በታላቅ ዝግጅት ተጠለቀለቀ። ይህ ስንብት ግን እንደ ተራ መለያየት አልነበረም። የዓለም ንግሥት ለሆነችው ሕፃን ወደ ሰማያዊ መኖሪያዋ መግቢያ በር የሚከፈትበት ክቡር ታላቅ ጊዜ ነበር። ሐናና ኢያቄም የልጆቻቸውን ልብስ በአዲስ ሽታ በምስጋናና በእንባ አዘጋጁ። የመቅደስ አገልግሎት ለእስራኤል ልጆች ታላቅ ክብር ነበርና ይህች ልጅ ለእግዚአብሔር ስትሰጥ በሰማይ ያሉ መላእክትም በጉጉት ይጠባበቁት ነበር። በመጨረሻም ጉዞ ተጀመረ። ኢያቄምና ሐና መላውን ዘመድ አዝማዳቸውንና ደናግል ያጀቧቸው ወደ ኢየሩሳሌም አመሩ። ጉዞው እንደ ሰርግ በዓል ደማቅ ነበር። መላው የኢየሩሳሌም መንገድ በምስጋና አስተጋባ። ማርያም በእናቷ እቅፍ ሳለች የፊቷ ብርሃን የፀሐይ ብርሃን ይጋርድ ነበር። የሚያዩት ሁሉ ይህች ልጅ ከማን ትሆን? ክብሯና ግርማዋ ከየት የመጣ ነው? እያሉ እርስ በርሳቸው ይጠያየቁ ነበር። የቤተ መቅደስ ደጃፍ ላይ ሲደርሱ ድባቡ በድንገት ተቀየረ። የቤተ መቅደሱ ደጃፍ በሰማያዊ ሰላም ተሞላ። የካህናት አለቃ ዘካርያስ በመንፈስ ቅዱስ ተመርቶ ሕፃኗን ለመቀበል ወደ ደጃፏም ወጣ። በዚያ ጊዜ የተፈጠረው ነገር የሰው ልጅ አእምሮ የሚጠብቀው አልነበረም። የ3 ዓመት ሕፃን የነበረችው ማርያም ከእናቷ እቅፍ እንደወረደች ወደ ቤተ መቅደስ የሚያስገቡትን 15 ደረጃዎች በራሷ መውጣት ጀመረች። ማንም ሳይደግፋት እጇን ሳትሰድ በልጅነቷ መራመድ ሳትችል እንደ ጎልማሳ ሴት በጽናትና በግርማ ደረጃዎቹን መውጣቱን ያዩ ካህናቱና ሕዝቡ ድንዛዜ ውስጥ ገቡ። የቤተ መቅደሱ ድንጋዮች በደስታ የነቀነቁ ያክል የሰማይ መላእክትም በደመና ላይ ሆነው ቅድስት 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 በማለት ያጅቧት ነበር። ዘካርያስ ሊቀ ካህናቱ በፊቱ የቆመችውን ሕፃን ሲያይ የራሱን ፍቃድ ሳይሆን የእግዚአብሔርን መንፈስ እንደመራው ተረዳ። በልጅነቷ ፊት ላይ ታላቅ የክብር ኃይል አየም። እርሱ በልጅነቱ እጅ ይዞ ወደ መቅደሱ ውስጠኛው ክፍል ወደ ቅድስተ ቅዱሳን አቅራቢያም ማስገባት። በዚያች ሰዓት ሰማይና ምድር ተገናኙ። ኢያቄምና ሐና ስዕለታቸውን በደስታና በምስጋና ፈጸሙ። ምንም እንኳን በልባቸው ውስጥ የናፍቆት እንባ ቢኖርም የሰጡት ስጦታ ለእግዚአብሔር እንደሆነ ማወቃቸው ልባቸውን በደስታ ረካው። ማርያም የዓለም መድኃኒት ማደሪያ ለመሆን ለዓመታት የምትኖርበትን የቅድስና ቤት በመንፈሳዊ ግርማ ተረከበች። ያ የቤተ መቅደስ መግባት
ለሰው ልጅ ድነት የሚሆን ታላቅ ጅምር ነበር። ማርያም በቤተ መቅደስ በገባችበት ወቅት የነበረው ድባብ ተራ የሕፃን ማደሪያ አልነበረም። ካህኑ ዘካርያስ እንደ ታላቅ ንግሥት ተቀብሏት በምስጋናና በክብር ወደ ውስጥ አስገባት። ቤተ መቅደሱ ለእርሷ ቤት ሳይሆን ከእግዚአብሔር ጋር የምትነጋገርበት የጽድቅ መኖሪያ ሆነ። በቤተ መቅደስ ውስጥ በነበረችባቸው ዓመታት ማርያም የዓለምን ጫጫታና የሰው ልጅን ግርግር ለቃም ነበር። የእርሷ የዕለት ተዕለት ሕይወት በሦስት ዋና ዋና ምሰሶች ላይ የተመሠረተ ነበር፤ ጸሎት፣ ትምህርት እና መለኮታዊ መጋቢነት። ጠዋት በምትነሳበት ጊዜ የቤተ መቅደሱን ንጽሕና በመጠበቅና በመንፈሳዊ ዝማሬ ቀኗን ትጀምራለች። ሌሎች ደናግል እንደሚያደርጉት በዓለማዊ ነገር ላይ አልተጠመደችም። ልቧ በሙሉ በፈጣሪዋ ላይ ተጠምዶ ነበር። የመጽሐፍ ቅዱስን ቃላት በልቧም ትሸመደድ ነበር። ነቢያት ስለ መዳኛ ቀን የተነበዩትን ትንቢቶች ታነብና ታስተውል ነበር። እርሷ ነቢያት የተናገሩላትና በምሳሌ ያዩአት የጽድቅ መገኛ መሆኗን ገና በለጋ ዕድሜዋ በመንፈስ ቅዱስ ትረዳም ነበር። የእርሷ ሕይወት በጣም የሚያስደንቀው ግን የመላእክት መጋቢነት ነበር። እንደ ተራ ሰው ምግብ እየቀመሰች አላደገችም። መጻሕፍት እንደሚናገሩት ቅዱስ ገብርኤል በየዕለቱ ከሰማየ ሰማያዊ ኅብስትን መግቦትን ይዞ ይመጣላት ነበር። ይህ መግቦት ለሥጋዋ ብቻም ሳይሆን ለነፍሷም ቅድስና የሚሰጥ ከፈጣሪዋ ጋር ያላትን ኅብረት የሚያጸና ነበር። በሰው እጅ የተሰራ ምግብ ሳይሆን የእግዚአብሔርን እጅ የነካ መዓዛ ያለው ሰማያዊ ኅብስት ትመገብ ነበር። በመቅደስ ውስጥ ያሉት ካህናትስ እንኳን ከእርሷ አጠገብ ሲያልፉ ልዩ የሆነ የሰላም ስሜት ይሰማቸው ነበር። ማርያም ፈጽሞ አትሳቀቅም፣ አትስቅም፣ አትዘባርቅም። በከንቱ ወሬ ውስጥም አትገባም ነበር። አነጋገሯ እጅግ የተመረጠ፣ የፊቷ ገጽታም ከመላእክት የሚገኝ ሰላም የተላበሰ ነበር። የእርሷ መኖር ለቤተ መቅደሱ የክብር ድባብን ጨምሮለት ነበር። በየቀኑ ማርያም በቅድስተ ቅዱሳን ደጃፍ ትቀመጥና ስለ ሰው ልጅ መዳን፣ ስለ ዓለም ሰላምና ስለ አምላክ መገለጥ ትጸልይ ነበር። ያቺ ትንሽ ሕፃን በእግዚአብሔር ፊት የምታቀርበው ልመና የሰማይ በሮችን ሁሉ የሚያስከፍት ነበር። እርሷ ራሷ የቤተ መቅደሱ አካል፣ የቅድስናው ምልክትና የፈጣሪ ማደሪያ መሆኗን በየቀኑ በሕይወቷ ታሳያለች። እርሷ እያደገች ስትሄድ የውበቷና የቅድስናዋ ወሬ እንደ ዜና በዙሪያው ባሉ አካባቢዎች ሁሉ ይሰማም ነበር። ነገር ግን ማርያም ለሰው ልጅ ምስጋና ሳይሆን ለፈጣሪዋ ክብር ብቻ የምትኖር የምድር ላይ ሰማያዊ ንግሥት ነበረች። እመቤታችን ማርያም በቤተ መቅደስ ውስጥ
ለረጅም ዓመታት በጾምና በጸሎት ከኖሮች በኋላ የወጣት ዕድሜዋም ደረሰ። የቤተ መቅደሱ ሕግ እንደሚጠይቀው ዕድሜዋ ሲደርስ ከቤተ መቅደስ ወጥታ ወደ ጻድቁ ዮሴፍ ቤት ሄደች። ይሁን እንጂ ማርያም ዓለምን ለመውደድ ሳይሆን በዓለም ውስጥ ሆና ሰማያዊ ሕይወቷን ለመቀጠል ነበረ። ዮሴፍ የቤተ መቅደሱን ስለት አክባሪ፣ እርሷን እንደ ልጅ እንጂ እንደ ሚስት የማይመለከት የእግዚአብሔር ታላቅ ምርጥ ዕቃ አገልጋይ ነበር። በዚያችም ዕለት ማርያም በዮሴፍ ቤት ተቀምጣ መጽሐፍ ቅዱስን ትንቢተ ኢሳይያስን ታነብ ነበር። ልቧ በሙሉ በዓለም መዳኛ ላይ ተጠምዶም ነበር። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች የሚለውን የነቢዩ ኢሳይያስን ቃል ስታነብ የነፍሷ ናፍቆት ወደ እግዚአብሔር ይበልጥ ይነሳሳም ነበር። ድንገት ቤቱ በታላቅ ብርሃን ተጥለቀለቀ። በዙሪያዋ የነበረው አየር ሁሉ በሰማያዊ ሽታ ተመላ። ማርያም ደንግጣ ወደ ላይ ስታይ መልአኩ ቅዱስ ገብርኤል በታላቅ ግርማ ተገልጾላት አየችው። ገብርኤል በፈገግታና በተሰበረ ድምፅ እንደዚህ አላት፣ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው። አንቺ ከሴቶች መካከል የተባረክሽ ነሽ። ማርያምም የሰማችውን ቃል ስትሰማ በልቧ ተደነቀች። እንዲህ ያለ ሰላምታ አልሰማችምና ይህ ሰላምታ ምን ማለት ይሆን ብላ በራሷም አሰበች። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ጸጋን አግኝተሻልና። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። የዳዊትን ዙፋን እግዚአብሔር አምላክ ይሰጠዋል። ማርያም የሰውን ልጅ ድክመት በማሰብ ወንድ ሳላውቅ ይህ እንዴት ሊሆን ይችላል ብላ ጠየቀች። መልአኩም የፈጣሪን ኃይል ሊገልጥላት መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልልሻል። ስለዚህ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ለእግዚአብሔር የሚሳነው ነገር የለምና። በዚያች ታላቅ ቅጽበት የሰው ዘር ሁሉ ዕጣ ፈንታ በእመቤታችን ቃል ላይ ተንጠልጥሎ ነበር። ማርያም የፈጣሪን ፈቃድ ተቀበለች። በሙሉ ልቧ በትሕትናዋ ዋና በፍጹም እምነቷ ለዓለም መዳኛ መግቢያ በር ከፈተች። በታላቅ ትሕትናም እንዲህ አለች፣ እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ። እመቤታችን ይህንን እንደተናገረች የመንፈስ ቅዱስ ኃይል በራሷ ላይ ጸለለ። የእግዚአብሔር ቃል ሥጋ ሆነ። የማይወሰነው አምላክ በማርያም ማኅፀን ውስጥ ተወሰነ። ዓለም በጨለማ ውስጥ ሳለች የዓለም ብርሃን በማርያም ማኅፀን ውስጥ ተጸነሰ። ይህ ለሰው ልጅ ሁሉ የመዳኛ ጅማሮ፣ ለሰማይና ለምድር ደስታ የሆነችው የብስራት ቀን ነበረች።
በማርያም ማኅፀን ውስጥ የዓለም መድኃኒት ከተጸነሰ በኋላ የሰማይና የምድር ጌታ በሥጋ በቤተልሔም ተወለደ። ማርያም የፈጣሪ ልጅ ስትወልድ በግርግም ውስጥ የሰማያዊ ግርማዋ ታየ። በዚያች ምሽት የሰማይ መላእክት ምስጋና በአርያም ለእግዚአብሔር በምድርም ሰላም ለሰው ሁሉ እያሉ ሲዘምሩ የቤተልሔም ሜዳ በብርሃን ተጥለቀለቀ። ነገር ግን የዓለም መድኃኒት መወለድ በክፉ ንጉሥ በሄሮድ ልብ ውስጥ የቅናትና የፍርሃት እሳትን አቀጣጠለ። ንጉሡ የራሱን ሥልጣን ለመጠበቅ ሲል በቤተልሔም የተወለዱትን ሕፃናት ሁሉ ለማስገደል አዋጅ አወጀ። በዚህ ጊዜ እመቤታችን በሕልሟ በመጣ በመልአክ ተነገራት። ሕፃኑንና እናቱን ይዘ ወደ ግብፅ ሽሽ የሚል ትእዛዝ ለዮሴፍ መጣ። ይህ የስደት ጉዞ የማርያምን የጽናት ፈተና ያሳየበት ነበር። የፈጣሪ እናት የሰማይ ንግሥት አሁን በምድር ላይ መኖሪያ አልባ ሆና ብርሃን ትሻገራለች። ሕፃኑን ኢየሱስን በጨርቅ ጠቅልላ በባዶ እግራቸው በረሃውን የፀሐዩን ሙቀትና የሌሊቱን ብርድ እየተቋቋሙ ረጅም መንገድ ተጓዙ። በጉዟቸው ወቅት ብዙ ታምራት ተፈጽመዋል። በማርያም የግርማ ሞገስ የተነሳ በረሃው የለመለመ፣ መርዛማ እባቦችና አውሬዎች በአክብሮት የሚገዙበት ታላቅ መንገድ ሆነ። ማርያም በስደት ጊዜያት ሁሉ የሰጠችውን ቃል ኪዳን እንደ ቃል ይሁንልኝ የሚለውን ቃል በልቧ ያሰበች የልጇን ደህንነት በመጠበቅ ትተጋ ነበር። ግብፅ ሲደርሱ በምድረ በዳውና በውስጥ አገር ለረጅም ዓመታት ኖሩ። እመቤታችን በዚያም ውስጥ ቢሆን እንደ እናትነቷ ለልጇ ጥበቃ የምታደርግ ቤታቸውን በጸሎትና በቅድስና የምትጠብቅ ነበረች። ይህ የስደት ጊዜ የእመቤታችንን የትዕግስት ደረጃ የሚያሳይ ነበር። ከልጇ ጋር ስትሆን የነበረው መከራ ለእርሷ መከራ ሳይሆን የክብር ተጋድሎ ነበር። በእያንዳንዱ የሕይወት ፈተና ውስጥ ማርያም የሰው ልጅን የመዳን ጉዞ በትከሻዋ ትሸከማለች። መከራውን በትዕግስት ተቀብላ ከልጇ ከክርስቶስ ጋር በማለፍ ለሰው ልጆች ሁሉ የትዕግስትና የጽናት አርአያ ሆኗ ኖረች። ይህ የክብር የስደት ጉዞ የሰው ልጅ ከኃጢአት ባርነት ወደ ነፃነት የሚደረገውን ጉዞም የሚያመለክት ነበር። የእመቤታችን የሕይወት ጉዞ በምድር ላይ ፍጻሜውን የሚያገኝበት ጊዜ ደረሰ። የጌታችን የኢየሱስ ክርስቶስን የደህንነት ሥራ በዓይኗ እያየች የልጇን መከራ በመስቀል ላይ የታዘበች የትንሣኤን ኃይል የተካፈለች ከቆየች በኋላ ማርያም በምድር ላይ የነበረችውን ዘመን አጠናቀቀች። ጥንታዊው የቤተ ክርስቲያን ትውፊት እንደሚነግረን እመቤታችን ድንግል ማርያም ጥር 21 ቀን በዕለተ ሰኞ በምስጋናና በጸሎት ሳለች ልጇ መድኃኒታችን ኢየሱስ ክርስቶስ በታላቅ ግርማ ተገልጾላት የምትወደጅ እናቴ ሆይ ከዚህ ዓለም ድካም ወደ ዕረፍትሽ እወስድሻለሁ አላት። እርሷም በታላቅ ደስታና በትሕትና ተቀበለችው።
ሐዋርያት ከዓለም ዳርቻ በደመናት ተጭነው መጥተው በረከቷን ተቀበሉ። ጌታችንም የቅድስት እናቱን ነፍስ ተቀብሎ ወደ ሰማይ አሳረጋት። ሥጋዋን ደግሞ ሐዋርያት በክብር ወስደው በገነት አቅራቢያ በሚገኘው በጌቴሴማኒ ቀበሩት። ነገር ግን የሕይወት ምንጭ የሆነችው የጌታ ማደሪያ የነበረችው እመቤታችንን መቃብር አልያዛትም። ከ3 ቀናት በኋላ ልጇ ኢየሱስ ክርስቶስ ተገልጾ ከሙታን መካከል አስነሳት። በዚያች ዕለት ትንሣኤዋ ለዓለም ሁሉ ታላቅ የምሥራች ሆነ። እመቤታችን በሥጋዋ ወደ ሰማይ በማረጓ የሰው ልጅ ተስፋ በሰማይ ተተከለ። እርሷ አሁን በሰማይ ከልጇ ቀኝ በክብር ተቀምጣ ስለ ዓለም ሁሉ የምትማልድ የሰው ልጆችን ሁሉ እንባ የምትጠርግ የሰላም ንግሥት የሰላም እመቤት ሆና ትኖራለች። ባታ ማለት የቤተ መቅደስ መግባት ብለን የጀመርነው ይህ ታሪክ እዚህ ሰማያዊ ክብር ላይ ሲደርስ ፍጻሜውን ያገኛል። እመቤታችን ከ3 ዓመቷ ጀምሮ ለቤተ መቅደስ የተለየች የተመረጠች ከልጇ ጋር ተሰዳ ከልጇ ጋር መከራን ተቀብላ በመጨረሻም ከልጇ ጋር በክብር በሰማይ ንግሥት ሆነች። የእመቤታችን የድንግል ማርያም የሕይወት ታሪክ ለእያንዳንዳችን የጽድቅ፣ የትዕግስት፣ የንጽሕናና የፍቅር ትምህርት ነው። እርሷ የሰው ልጅ ክብር መገለጫ፣ የፈጣሪ መኖሪያና የሁላችን አጽናኝ እናት ናት። እመቤታችን ቅድስት ድንግል ማርያም የጎደለልንን ትሙላለን። ከአምላካችን ከፈጣሪያችን ከልዑል እግዚአብሔር ጋር እንድትማልደን የእርሱ መልካም ፍቃድ ይሁንልን። ጸሎታችንን ታሳርግልን። አሜን። አቡነ ዘበሰማያት ብለን ጸሎታችንን እንዝጋ። ወስብሐት